ፍርሃት ልብ አንጠልጣይ የህይወት ታሪክ። ደራሲ ሰሚናስ፣ ተራኪ ረዚቃ ሙሐመድ። ክፍል 1። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት እጋብዛችኋለሁ። ቪዲዮውን ላይክ በማድረግ ጀምሩ። ዱንያ ማለት የውሸት ዓለም ነች። ዛሬ ተደስተህ ነገ ታለቅሳለህ። ዛሬ አግኝተህ ነገ ታጣለህ። የኔ ልጅ ፈተናውን ሁሉ አልፌ ጥሩ ደረጃ ላይ ደርሻለሁ ብለህ እፎይ ስትል እና የእረፍት ኑሮ መኖር ስትጀምር ድንገት ሳታስበው ድንገት የሰበሰብከው ሁሉ ይበተናል። የኔ ልጅ ከቀልብህ አድምጠኝ። በቃ ከዚህ በኋላ ሁሉም ነገር አላገኘውም ብለህ ስትቀመጥ ደግሞ ወዱዱ ያላሰብከውን አምጥቶ ይሰጥህና ጨለማ የሆነው ኑሮህ በብርሃን ይደምቅና የቀዘቀዘው ቤትህ ይሞቅና በደስታ ያስፈነድቅሃል። ብቻ ምን ልበልህ፣ ዱንያ ጤዛ ነች። ስታስከፋም ሆነ ስታስደስትህ ጌታህን አመስግን። ለዚች ብልጭልጭ ዓለም ቅንጣት ታክል ሳትጨነቅ የነገ ቤትህ እንዲያምርልህ ወደ ጌታህ አልቅስ። ዱንያ ጊዜያዊ እንጂ ዘላለማዊ አይደለችም። ልጄ ብዙ አትድከምላት፣ ብዙ አታስብላት። ይልቅ የኔ ልጅ ለአኺራህ ድከም፣ ለቀጣዩ ዓለም አልቅስ፣ ለአኺራህ ስራ ደራ ልጄ። እናት ወደ ዩኒቨርሲቲ የሚገባውን ልጇን ከትንሽዬ ጎጇቸው ሆና ትመክራለች። ምዕላድ የቤቱ የመጀመሪያ ልጅ ነው። በእናቱና በአባቱ በጣም የሚወደድ ልጅ ነው። ዛሬ ወደ ዩኒቨርሲቲ እንዲገቡ ከተጠሩ 3ኛ ቀን ነው። ይህንን አስመልክቶ በመንደሩ ትልቅ ዝግጅት ተዘጋጅቷል። እናትና ልጅ ከመኝታቸው ሆነው የትናንት ምክሯን እየሰጠችው፣ ትንሿ እህቱ አህላም ደግሞ እናቷን እየተጣራች መጣች። እማዬ ጠፍተሽ ነው? ሰው አንቺን እየፈለገ አይደል እንዴ? ትመጣለች ሂጂ። እንግዲህ ማን ይቻለ፣ ከዚህ ስፍራ ልትሄድም አይደል አለች። አንቺ ልጅ በመሄጃ ጊዜ እንዳላስለቅስሽ። እማዬ አየሽው አይደል ሲጨማለቅ፣ አጉል አትመጻደቅ። አንተ ስለቀደምከኝ እንጂ እኔ ባልበልጥህ አለች። እሱም ፈገግ ብሎ እተማመንብሻለሁ የኔ ልዩ እህት። እኮ አርፈ ሄዳ ታዲያ። አህላሚ ልጁን ተይው በቃ። እንዴ እናቴ ታዲያ እዚህ ምን ያስጎልተዋል? ከጓደኞቹ ጋር ሄዶ ስራ ያግዛቸው። ይሄው ሄድኩልሽ፣ ደስ ይበልሽ። ደግ ጥርግ በል። ከከተማ ትንሽ የሚርቅ ውብ የሆነ መንደር ነው። ይሄ መንደር በጣም በህብረት ይታወቃል። ልጆች በቅብብሎች ነው የሚያድጉት። አባቴ ምን ነው ፊትህ ልክ አይደለም፣ ችግር አለ እንዴ? አይ ልጄ ልትርቀኝ አይደል? እንደው ሀሳብ ቢገባኝ ነው አለ አባት። አባ አላማዬን እንዳሳካ ትፈልግ የለም? ደሞ እኮ መልእክት መላላክ እንችላለን የኔ አባት። ካልሆነ ይቅር ልጄ። እኔ እኮ ናፍቆትህን ማለቴ ነው እንጂ እዚህ ደረጃ ደርሰህ ሊቀር እንደማይሆን አውቃለሁ። እሺ እንደዛ ከሆነ አትጨነቅ አባ። እሺ ልጄ ተነስ፣ እህትህ ልብስን እያስተካከለች ነው፣ አግዛት። እሺ አህላም ምን ላርግህ? ተገንተይ ከዚህ በኋላ እኮ አታገኘኝም። ዛሬ እንኳን በስርዓት አውሪኝ። ወንድሜ ትናፍቀኛለህ። ካንተ ጋር መነቋቆሩን ስለምወደው እንጂ አልቅሽ እያለኝ ነው። ወንድሜ እባክህ አትራቀኝ። መከታይም መስፈራሪያም አይደለህ። እሺ ከዚህ በኋላ ምን ሊወጣኝ ነው? እያለች እቅፉ እየገባች አለቀሰች። አህሉ ተይ እንጂ አታልቅሽ። ከተማ ቀየርኩኝ እንጂ ሀገር አልቀየርኩ። ስትፈልጊ አንድ አፍታ እየመጣሽ ታይኛለሽ አላት፣ ለቅሷን እየገታባት። ከእቅፉ አውጥቶ ግንባሯን እየሳማት፣ አታልቅሽ እሺ፣ አንቺም የኔ ተከታይ ነሽ። አንገቷን ነቅንቃ መስማማቷን ገለጸችለት። ደግሞ ስታለቅሺ እትዬ በርቂን ትመስያለሽ አላት። አይደል? ያው አንተን ከመምሰል ይሻላል ብዬ ነው። አንቺ የተመጣሽ በቃ መልስ አታጭማ አላት ጀርባዋን እየዳበሰ። ማን አሳደገኝና ስትል መለሰች።
በነጋታው የሽኝት ፕሮግራሙ ተጀመረ። በመንደሩ ህግ ተበልቶ ከተጠጣ በኋላ የምርቃት ፕሮግራም ተጀመረ። እንደ ህጉ ከመንደሩ አስተዳዳሪ ሽማግሌ ምርቃቱ ይጀመራል። ከዛ እናትና አባት እያለ የመንደሩ ሰው ሁሉ ተመርቆ መልካም ምኞታቸውን ገልጸውለት ሸኙት። በዚህ ሁኔታ የሽኝት ፕሮግራሙ ተጠናቆ ጉዞ ወደ አዲስ አበባ ቀና። የግቢን ህይወት ሀብሎ ጀመረ። አንዳንዴ ከጠበቅነው በላይ ያልጠበቅነው ነገር ይከሰታል። ያለፍኩበት መንገድ ልክ ነው ብዬ ሳስብ ስህተቱን አገኘዋለሁ። ትልቅ ነገር ተመኝቼ ትንሽ ነገር አገኛለሁ። እንደውም ምንም የማላገኝበት ነገር ይበልጣል። ብቻ አልሐምዱሊላህ። የመንደሩ ሰው የእናቴ አባቴ ምኞትን ለማሳካት ስል ተወልጄ ያደግኩበትን ቀዬ ትቼ መጣሁ። ታውቂያለሽ፣ ስህተቴ በዛ መሰለኝ። ብልሹ ነገሮች አታለሉኝ። ብልጭልጭ ነገሮች በቃ አላማዬን አዘናጋው። ግን ማላቀው ሀገር የሰደዱኝ እናትና አባቴ ስለ መበላሸቴ ማን ነው ታዲያ ተጠያቂ አላት። እንባ ያቀረሩ አይኖቹን ከረም ላይ ያሸሸ። ትምህርቱንም ካቋረጥኩኝ 1 ዓመት ሆነኝ። ወደዚህ መምጣቴ ይሁን እንዴ አባቴን ያሳጣኝ? ምዕላድ አይደለም ቀድር ነው። ስለ ቀድር ታውቃለህ አይደል? ይኸውልህ አንተ ትልቅ ነህ፣ ትልቅ ቦታ መድረስም ትችላለህ። ደግሞ ራስህን ያልከኝ ስኬት በትምህርት ብቻ አይደለም። ተሳሳትኩ? ፈገግ ብላ ያየችው። ደግሞ ትምህርቱን ባታቋርጥ እኮ ከኔ ጋር አንተዋወቅም ነበር። አየህ አንዱን ሲወስድብህ ሌላ ይተካልሃል። ታስታውሳለህ አለችው በስስት እያየችው። አንቺን በማወቄ ግን ደስ ብሎኛል። የተዋወቃቸውን ቀን እያስታወሰ ወደ ኋላ 1 ዓመት ተጉዞ በትዝታ ከነፈ። አባት ምን ሆነህ ነው? አራደው ወንድሜ፣ ሰው እኮ እያየህ ነው አለችው። ይሁኛ፣ አንቺ ስለምን ታየኛለሽ? ታውቂኛለሽ እንዴ? ንገሪኝ። ለምን የራሳችሁን ህይወት አትኖሩ? ለምን ታየኛለሽ? ሂጂ ከዚህ። ጥንብዝ ብሎ ሰክሮ ነበር። እኔማ ሄዳለሁ ብላ መንገድ ጀመረች። መስከሩን አላወቀችም ነበር። ለምን ከሰከረ ሰው ጋር እለፋደዳለሁ? ሰው ቢያኝ ምን ይለኛል? ትመጣላችሁ፣ ትታችሁ ትሄዳላችሁ። ከዛ ቆይታችሁ ደግሞ ይቅርታ እያላችሁ ትመጣላችሁ። ግን ከምንድን ነው የተፈጠራችሁት? ውይ ሴቶች! ባላውቅሽ እያለ እየጮኸ ውስጡን እየበላው ያወራል፣ ይለፈልፋል። በቃ የሚሆነውን አሳጣው። ራሱን መሸከም ሲያቅተው ቁጭ አለ። እሷ ግን ትቶ መሄድ አልሆነልሽ ሲላት ተመለሰች። ወንድሜ ተነስ፣ ቢያንስ ታጠባለችው። እንደምንም አሳምነው ቤቷ ይዛው ሄደች። ልክ ቤት እንደገባ አንድ ሰው ብቻ የሚያስተኛው ፍራሿ ላይ ተዘረረ። ግን ምን ሆኖ ነው? ያ አላህ፣ ደሞ እኮ በጣም ቆንጆ ነው። እሷ ቤት ውስጥ ካሉት አንዱ ዱካ ስባ እሷ ቁጭ አለች። በነጋታው ሱብሂ አዛን ሲል ሰምታ ተነሳች። ዱካ ላይ መተኛቷ እያሳቃት ትጥበት ለማድረግ ወጣች። ሱብሂንም ሰግዳ እዛው መስገጃዋ ላይ ዱዓ ማድረግን ጀመረች። ቤቷ ውስጥ ለተኛው ምንም ለማታውቀው ሰው ዱዓ አደረገች። አለቀሰች፣ ተንሰቀሰቀች። እሱም ለምን ታለቅሻለሽ? ጌታሽ ይሰማሻል እንዴ? ድከሚ ቢልሽ ነው እንጂ አለ። ንግግሩ አስደንግጧት ወደ ኋላ ዞር ብላ አየችው። አላህ እኮ ከደም ስር የበለጠ ቅርብ ነው። ምን እያልክ ነው ወንድሜ? አባባል ነው ባክሽ ሲላት እካልክሺ አለች። በዚህ ሁኔታ ላይ ማውራቱ ጥሩ መስሎ አልታያትም። ግን እዚህ ምን እሰራለሁ ማለት ያንቺ ማንሽ ሲል ጠየቃት። አይ ማታ መንገድ ላይ አሞሳይ ይዤህ መጥቼ ነው አለችው በትህትና። ባክሽ ሁላችሁም አንድ አይነት ናችሁ፣ አታስመስሉ። እሷም ታስመስል ነበር አለ። እሱን የማወቅ ጉጉት ሲያድርባት ሚስትህ ናት አለችው። አይደለችም። እናትህ ወይስ
እህትህ። እነሱም አይደሉም። ታዲያ ማናት? አንቺ ምን አገባሽ? ቤትሽ ስላሳደርሽኝ አመሰግናለሁ አለ እየተነሳ በሩን እየከፈተ። ደግሞ በማያገባሽ አትግቢ እና ደግሞ አታስመስሉ። ሁላችሁም ፊታችሁ ልባችሁም አንድ ነው። ሽምቅቅ እያለች መቼስ የሴት ልጅ ክፋት ከናንተ አይበልጥም በሰዓቱ የመጣላት መልስ እንጂ ሌላ አልነበረም። ኦ ደስ ሲል። የቱ ጀግና ወንድ ጎድቶሽ ነው? አሳይኝ፣ አቅፊ ስመዋለሁ አላት። እሺ ተመለሰህናና አሳይሃለሁ። በሩን መለስ አድርጎ ወደ እሷ እየተጠጋ ንገሪኝ፣ የት ነው ያለው? ሚመታት መስሏት ልቧ ላይ ፍርሃት አደረ። ቁጭ በል ቁርስ ሰርቼ እየበላን እናወራለን አለችው። ሴት የሰራችሁን አልበላም ደህና ሁኚ ልልሽ ነበር፣ ግን ባቶኝስ ምን አገባኝ አላት። ጥሏት እየወጣ የፊዝ ፈገግታ ፈገግ ብላ ተመልሰ ትመጣለህ አትርቅም አለች። በሌላ ጊዜም እንዲሁ ሰክሮ መንገድ ላይ ተገኝቶ አየችው። እንደገና ቤቷ ይዛው ሄደች። በነጋታው እሱ ቀድሟት ተነስቶ ነበርና ወንበር ላይ ተኝታ ሲያት አሳዘነችው። ቤቷን መቃኘት ጀመረ። ጥግ ላይ ለማብሰያነት ለመብያነት የሚያገለግሉ እቃዎችና ወደ ግራ ሲዞር ደግሞ የተኛችበት ዱካና ሌላ አንድ ተጨማሪ ዱካ እና እሱ የተኛበት ፍራሽ። በቃ አለቀ። ለሰው ልጅ ብቻ ነው የሚያስፈልገው? በዚህ ብቻ ነው የምትኖር አለ ወደ ቀኝ ዞሮ። ወደ ቀኝ እንደዞረ ግን ቁርአንና መስገጃን ተመለከተ። ወይ ጉድ! አሁን ይህ ምን ያደርግላታል? ዝም ብላ አትኖርም አለ። ቁርአን የቀራባቸውና ሰላት የሰገደባቸው ጊዜያቶች ራቁበት። በራሱ አፍሮም አቀረቀረ። እንደ ወንድም ተነስተሃል እንዴ? አረፈድኩ መሰል ቁርስ ልስራለ እያፏሸገች አይኗን እያሸች ተናገረች። ግን ማነሽ? ቀና ብሎ እያየ ጠየቃት። አሃ ታውቀኛለህ፣ ምን አስቸኮለ? ፊቷን ተጣጥባ ስትገባ ተነስቶ ቁርአኑ ጋር ቁጭ አለ። ለመንካት ፈርቶ አይኑን እያንከራተተ በስስት ያዩ ጀመር። መቅራት ትፈልጋለህ አለችው። ብድግ አለና አይ አልፈልግም፣ ግን እፈልጋለሁ። እንዴት ላድርግ? እንዴት ልቅራ? ወንጀሌ በስቷል ብሎ ባለበት ቁጭ አለ። ፈገግ እያለች ታዲያ አላህ እኮ መሀሪ ነው። አላህ ነጣቂም ነው አይደል? ምትወጁን ስላልነጠቅሽ ስሜቱን አትረጁ። እንደውም የማጣትን ስሜት አንተ ከኔ በላይ አትረዳውም አለችው ወደሱ እያየች። ብድግ ብሎ እየተነሳ እንተዋወቅ አላት እጁን እየዘረጋ። ፈገግ ብላ እጇን ደረቷ ላይ አድርጋ እኔ ረምላ እባላለሁ፣ የፋርማሲስት 2ኛ ዓመት ተማሪ ነኝ አለችው። ምንም ሳይመስለው እጁን ወደ ኪሱ እየመለሰ እኔ ደግሞ ምዕላድ የሕክምና 4ኛ ዓመት ተማሪ ነበርኩ ማለት ምን አስቸኮለሽ? ቀስ እያልሽ ታውቂኛለሽ። በንቀቱ እየተናደደች የንዴት ፈገግታ ፈገግ አለችና እሺ አለችው። ፍራሹ ላይ ተመቻችቶ ቁጭ አለ። ትራስጌው አጠገብ አንዋር የሚል መጽሐፍ እያነሳ በለው አንባቢ ነሽ እንዳላት የተበታተኑ መጽሐፍትን እያየ አዎ የያዝከው መጽሐፍ አሪፍ ነው፣ እስኪ ስራዬን እንዲያፋጠንልኝ አንድ ርዕስ አንብብልኝ። እሺ ማንበብ ካልጠፋኝ ብሎ በሹፈት ድምጽ ማውጫውን ሲከፍት የነብዩ መሐመድ አለይሂ ሰላቱ ሰላም የዘር ሐረግ ይልና ቀና ብሎ አያት። በአይኗ አንበብ የሚል ምልክት ሰጣችሁ። ማንበብ ጀመረ። እሷም ተመስጣ እያዳመጠችው ቁርሷን ሰርታ ጨረሰች። ጨረስኩ ደስ ሲል፣ ግን ምን አለ በሳቸው ዘመን ተፈጥሬ ቢሆን። አዎ ስለ ስነ ምግባራቸው፣ ስለ አመራራቸው፣ ስለ ወንድነታቸው፣ ለሴት ልጅ ስላላቸው ክብር ሲወራ
አይደለም እኛ ያመንባቸው ያላመኑባቸውም እንኳን ይረታሉ። ስለ ሴት ስትይ ሴት ግን ከወንዶች ነው ወይስ ከሴጣኖች ነው 7 እጥፍ የምትበልጡት ሲል ጠየቃት። ድክም እስኪላት እየሳቀች ከሁለታችሁም ይህ ማለት እናንተም ሴጣኖችም አንድ አይነት ናችሁ ማለት ነው። ኧረ እባክሽ እናንተ እኮ ሴጣንንም ማሳሳት ትችላላችሁ። እሺ በቃ ይሆንልህ እንብላ ክላስ አለብኝ። እሺ ብሎ በልተው ሲጨርሱ የበሉበትን አጣጥባ እየገባችና ውሎ ሄት ነው ብላ ጠየቀችው። እዚሁ አትፈቅጅልኝም? አረ መብትህ ነው እንደ ቤትህ ይኸው። በጓሮ በኩል ሄዳ ልብሷን ቀያይራ እየመጣች በቃ ደህና ዋል ብላው ደብተሯን ይዛ ወጣች። ፍራሹ ላይ ጋደም ብሎ ማሰብ ጀመረ። ማነች? ማንስ ስለሆነች ነው እንዲህ የምታደርገው? በዛ ላይ ሴት ሆና በሴት ልጅ ቤት አንድ ቀን ማደር እንዴት ያስጠላል። ምክንያቱም የሴት ነገር ነው። ለምን ግን አልፈራችኝም? ደግሞ እንደፈለግኩ ላድርጋት እየቻልኩ ምንድነው የተማመነችብኝ? ምንድነው በዚህ ልክ በራስ መተማመን? ወይኔ ምን አይነት ቀሽም ነኝ! በሴት ልጅ እጅ በላው። ምዕላድ ቀሽም ነህ። ላገባት የተዘጋጀው አባቷ ፈቅዶልኝ አጉል ወድጄዋለሁ ከምትል ወንድ ጋር ኮበለለችና ይህችን ሴት ካመጣህልኝ ከወንዙ ዳርቻ ያለውን መሬት ትወስዳለህ። በጣም ታዋቂ ሀገሪቷ ዱርዬ ነው። ከተከፈለው ምንም ነገር ያደርጋል። ለዛም ነው ይሄ መንደሩ ጎልማሳ ሀብታም ያችን በለጋ እድሜዋ ሊቀጥፋት የአባቷን ደጅ የጠናው። ይህች ሴት ገና ስራዎቹ መጨረሻ ናት። ከልጅነቷ አንስቶ የምትወደው እሱም ከሷ በበለጠ የሚወዳት ዛሬ ነገ እንጋባለን የሚላት አፍቃሪ ያላት። ይህ አበባዋን ካልቀጠፍኩ የሚለው የመንደሩ ባለ ብዙ መሬት ነው። አባቢያ ከድር ይባላል። በሱ አስተሳሰብ የትኛዋንም ሴት በገንዘቡ መውሰድ ይችላል። 4 ሚስት አለው። ይህች ለጋ 5ኛ መሆኗ ነው። ከድር አባቷን ለመጠየቅ ደጅ ጠንቷል። ይህንን እንደሰማች ነበር ስትበር ወደ አፍቃሪዋ የሄደችው። ካሊድ የት ነህ? እዚህ ሆነኝ ሊዛ ፈለግሽኝ? የሚያርመውን አረም ትቶ አጥሮን ዘሎ ወጣ። እጇ እየተንቀጠቀጠ እንጥፋ፣ አባቴ ለከድር ሊደረኝ ነው። ካንተ ተለይቼ እኔ መኖር አልችልም። ሊዛ ተረጋጊ፣ ምንም አያመጡም። ነገ አባቴንና ሼህ ዩሱፍን እጅሽን ለመጠየቅ እልካለሁ። አታስቢ፣ አንቺ ብቻ ዱዓ አድርጊ። አያይ ካሊድ አልተረዳኸኝም። አባቴ ይህንን ሰውዬ ይፈራዋል። ምንም ሳያንገራገር ነው የሚደረኝ። በዛ ላይ አባቴ ብዙ ጥጃዎችን ይዞ መጥቷል። አባቴ ፍቅራችንን አያይም፣ ገንዘቡን አይቶ ነው የሚደረኝ። እና ሊዛ ቆይ ምን ላድርግ ንገሪኝ። ይዤሽ ልጥፋ ብል አሁን እንዴት አድርጌ ነው መሄደው? እናቴ በጠና ከታመመች ሰነበተች። እና እኔስ ካሊድ ለዚህ አውሬ ልዳር ነው? ንገረኝ። ለአውሬ ያሳልፈ ልትሰጠኝ ነው? ሊዛ አዳምጪኝ፣ አንቺም የኔ ነሽ። በጭራሽ የሌላ ስትሆኚ ዝም አልልም። እሺ ካሊድ ልሂድ በቃ፣ ከብቶቹም አልወጡም። አንተም እስከ ነገ አስብበት ብለው ሄደች። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።